ዛሬ ሬስቶራንት ስታይል የፓስታ አሰራር እናያለን። ይህ ፓስታ አሰራር የኢታሊክ ሲሆን ስሙ ፕሪማቬራ ይሰኛል። ነገር ግን ሪሲፒውን ቀይረን የሚሆን ሳንቀይር ቤታችን ውስጥ አብዛኞቻችን ሰርተነዋል። ነገር ግን ዛሬ ጣዕም ላይ ትኩረት አድርገን እንሰራለን። ተከታተሉ። የተጠቀምኳቸው በመጀመሪያ ካሮት፣ ብሮኮሊ፣ ዝኩኒ፣ ካፕሲከም ወይም ቤል ፔፐር እየተባለ የሚጠራውን የፈረንጅ ቃሪያ ማለት ነው። ቤዝል እሱ ዋነኛ ግብአት ነው። ነጭ ሽንኩርት ግዴታ ነው። ሌመንም እንደዛው ግዴታ ነው። ባሮ ሽንኩርት አለመጨመር ትችላላችሁ፣ ወይም እናንተ ደግሞ ሽንኩርትም መጨመር ትችላላችሁ ወይም መጠቀም ትችላላችሁ ማለት ነው። ነገር ግን ባሮ ሽንኩርቱን በተጠቀሙት ጣዕሙ የበለጠ አንድ ደረጃ ከፍ ይላል። የሚገርምም ጣዕም አለው ከሽንኩርት በበለጠ ማለት ነው። ብሮኮሊውን ከከተፍን በኋላ ውሃ ውስጥ ጨምረን ጨው ላዩ ላይ መጨመር። ምክንያቱም ሁልጊዜ ከ5 እስከ 10 ደቂቃ እንደዚህ አድርጋችሁ ካዘጋጃችሁት ወይም ደግሞ ከከተፋችሁት በኋላ እንደዚህ ጨው ባለው ውሃ ጨምራችሁ ማስቀመጥ ግዴታ ነው። ምክንያቱም የተለያዩ ፔስቲሳይዶች ማለትም በሚበቅልበት ወይም ደግሞ በሚያድግበት ሰዓት ይረጫል። በዛ ላይ ደግሞ በውስጡ በጣም የተለያዩ ትላትሎች ወይም ደግሞ በአይናችን ልናያቸውና ላናያቸው የምንችላቸው ትላትሎች ይገኛሉ። በተለይ ደግሞ ከለር ናቸው እነዚህ ትላትሎች ማለት ነው በዚህ በብሮኮሊ ውስጥ የሚገኙ። ስለዚህ እነሱን በደንብ ለመግደል ወይም ደግሞ ለማጥፋት ሲባል እንደዚህ በጨው እንዘፈዝፋለን ማለት ነው። የእናንተ ምርጫ የሆኑ መኮረኒ መጨመር ወይም ፓስታ ጨው ላይ መጨመር። ፓስታችንን ከቀቀልን በኋላ ቼሪ ቶሜቶዋን ከሁለት ብቻ መቁረጥ ወይም ደግሞ መክተፍ ነው። እናንተ ትልቁን ቲማቲም መጠቀም የምትፈልጉ ከሆነ ገርደፍ ብቻ አድርጋችሁ መክተፍ በቂ ነው። ዘይት ማድረግ መጥበሻችንን ካጋለ በኋላ የከተፍነውን የባሮ ሽንኩርት መጨመር፣ ካሮቱን መጨመር። ካሮቱን ከጠበስነው በኋላ ዝኩኒ መጨመር፣ ካፕሲካሙን፣ ቤል ፔፐሩ፣ ካሮቱ፣ ዝኩኒው፣ ካፕሲካሙ ከበሰለ በኋላ ቼሪ ቶሜቶን ጨምሮ መጥበስ፣ ነጭ ሽንኩርት መጨመር። ተመልካቾችን የተጠቀሙት ነጭ ሽንኩርት ብዛት ያለው ነው። እናንተ ግን እንደ ፍላጎታችሁ ወይም ደግሞ እንደምትወዱት መጠን መቀነስን መጨመር ትችላላችሁ። በመጨረሻ ብሮኮሊ መጨመር። ፓስታውን የቀቀልንበትን ውሃ ጨምረን ብሮኮሊ እስከሚበስል ድረስ እስቲም ማድረግ። ሌላው የሚያስፈልገን ቤዝል ሶል እንጨምራለን ወይም ደግሞ በሶ ብላ ማለት የሎሚ ፍቅፋቂ። በመጨረሻ ፓስታችንን መጨመር። ጨው ሳይበዛ። በጣም ገራሚ ነው ፓስታ። ሞክሩት፣ እንደምትወዱት እርግጠኛ ነኝ። ይመቻችሁ። ዋው ፓስታ